የቅንጦት ስታይል ሁሌም ጩኸት የለውም። አንዳንዴ በቀላልነቱ ይታያልና ዛሬ የምንገነባው የልብስ ክምችት ብዙ ልብሶችን ስለመልበስ ወይም ደግሞ ስለመሰብሰብ አይደለም። በትክክል የተመረጡ ጊዜ የማይሽራቸውና ከአንዱ አለባበስ ወደ ሌላ በቀላሉ ሊቀየሩት ስለሚችሉት አስፈላጊ ልብሶች ነውና ከነጭ ሸሚዞች ወይም ደግሞ ከነጭ ቲሸርቶች እስከ ፍጹም የሚስማማ ጅንስ ከተዋቡ ብሌዘሮች ደግሞ እስከ ለስላሳ ሐር ቀሚሶች እያንዳንዱ የልብስ ክምችቱን ደረጃ በደረጃ ከፍ የሚያደርጉ ልብሶችን ለማየት እንሞክራለን። ስለዚህ ቡናውን የያዙ ተመሻሽተው ይቀመጡና አንድ በአንድ የትኛው ልብስ ከየትኛው ጋር የትኛው ልብስ ያስፈልጉታል የሚለውን ነገር አብረን የምናይ ይሆናል። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። የመጀመሪያው ነጭ ቲሸርት ነው። ጥሩ ጥራት ያለው ነጭ ቲሸርት በማንኛውም የልብስ ክምችት ውስጥ ሊኖራችሁ ከሚገቡ ዋና መሰረታዊ ልብሶች መካከል አንዱ ነውና ቀላል ቢመስልም ትክክለኛው ነጭ ቲሸርት አለባበሳችሁን ንጹህ፣ ቀላልና ውድ እንዲመስል ያደርጋልና በደንብ ከናንተ ሰውነት ጋር ፊት የሚያደርግ ከናንተ ሰውነት የማይሰፋ ከናንተ ሰውነት በጣም ጥብቅ የማይል በደንብ ከሰውነታችሁ ጋር ቆንጆ የሚሆነ ልብስ ፈልጋችሁ ብትገዙ በቂ ውፍረት እንዳለው አይታችሁ ስስ ባይሆን ቆንጆ ጥራት እንዳለው አውቃችሁ ብትገዙ ከታጠበ በኋላ አንዳንድ ነጭ ቲሸርቶች ወይ ይሰፋሉ ወይ የመለጠጥ ባህሪ ያላቸው ወይ ይሰፋሉ፣ ቅርጻቸውን አይጠብቁምና እንደዛ አለመሆኑን በደንብ አይታችሁ ብትገዙ ቆንጆ የሆነ እይታን ይፈጥርላችኋልና ክላሲክ ነጭ ቲሸርት ከሁሉም ጋር ማለት ይቻላል የሚጣመሩ ናቸው። ከተስተካከለ ሱሪ ጋር ለተዋበ ገጽታ፣ ከጅንስ ጋር ደግሞ ለዕለታዊ ስታይል ወይም ደግሞ ከሚዲ ቀሚሶች ጋር ውስጥ በማስገባት ለሴታዊና የተዋበ አለባበስ መልበስ ትችላላችሁና እንዲሁም ደግሞ ከብሌዘር ጋር ከካርዲገን ጋር ወይም ከሊነን ቲሸርት ስር በመልበስ ልብሱን ቆንጆ የሆነ እይታ እንዲሰጥ ማድረግ ትችላላችሁ። በዛ ላይ ደግሞ ቀላል የወርቅ ጌጣጌጦችን፣ የፀሐይ መነጽሮችን እና የተስተካከለ ቦርሳ በመጨመር ገጽታውን ወዲያውኑ የበለጠ የተዋበ ማድረግ ትችላላችሁና ቲሸርት ሲመርጡ ለአንገት ቅርጹ፣ ለእጅጌው ርዝመት፣ ለጨርቁ ጥራትና በትከሻ ላይ ለሚቀመጡ ቅርጾች ትኩረት ስጡና እነዚህን ትንንሽ ዝርዝሮች እንደ ቀላል ነገር ካላያችሁት እኚህን ነገር በደንብ አስተካክላችሁ ካያችሁት ቆንጆ እይታን ቆንጆ አውትፊት እንዲሰጣችሁ የሚያደርገውን ቲሸርት ታገኛላችሁና ቀላል የሆነ መሰረታዊ ልብሶችን አታቅልሏቸው። በሰውነታችሁ ላይ በፍጹም የሚስማማ ነጭ ቲሸርት ደጋግማችሁ ብትለብሱም ችግር የለውም፣ ቆንጆ እይታን ይሰጣሉና ስለሆነም እነዚህ በመጀመሪያ ደረጃ የምናያቸው መሰረታዊ ናቸው ብዬ ካሰብኳቸው የልብስ አይነቶች መካከል ብትገዟቸው ብዬ ከመመክራቸው የልብስ አይነቶች መካከል አንደኛው ነጭ ቲሸርት ነው። በሁለተኛ ደረጃ ደግሞ ታንክ ቶፕ ወይም ደግሞ ቦዲ ሱት የምንላቸው ናቸው። እነዚህ የልብስ አይነቶች ጥሩ የምንላቸው ወይም ደግሞ በማንኛውም ወቅት በክረምትም በበጋም ልትለብሳቸው የምትችሉት የልብስ አይነት ነውና ሊኖራችሁ ወይም ደግሞ ከልብስ ክምችታችሁ ውስጥ ሊኖራችሁ ከሚገቡ አስፈላጊ ልብሶች መካከል ዋነኛው ነውና ብዙ ሰው የሚመርጠው ቀላል ነው፣ ንጹህና የተዋበ ገጽታን ይሰጣሉና እንዲሁም ደግሞ ለብዙ አለባበሶች መሰረት ናቸው። ከየትኛውም ልብስ ጋር ልታረጉት የምትችሉት የልብስ አይነት ስለሆነ አብዛኛው ሰው ይመርጠዋል። እንደ ነጭ፣ ጥቁር፣ ቤጅ ወይም ደግሞ ክሬም ከለር ወይም ገለልተኛ ከለር የምንላቸውን አይነት ከለሮች መርጣችሁ ከሌሎች ልብሶች ጋር በቀላሉ ያጣመራችሁ ልታረጉት የምትችሉት የልብስ አይነት ነውና ቀኑን ሙሉ በስርዓት ተስተካክሎ ስለሚቆይ አለባበሱን ንጹህና የተዋበ ያደርገዋል። ሞር ደግሞ በተለይ ጥሩ ጥራት ያላቸውን ብትመርጡ በሞቃታማ ወቅት ምቹ ሆኖ ሳለ ቀላል ቅንጦት ወይም ደግሞ ውበትን ይሰጣቸዋልና ከተስተካከለ ሱሪ ጋር ብትለብሱ ከጅንስ ጋር
ለዕለታዊ አለባበስ ወይም ደግሞ በብሌዘር በካርዲጋን ከሸሚዞች ስር በመልበስ የበለጠ የተዋበ ስታይል መፍጠር ትችላላችሁና ስትገዙ ይሄ ወፍራም መሆኑን ጥሩ ጥራት ያላቸው መሆኑን ጨርቃቸውን ቼክ አድርጋችሁ ከእናንተ የሰውነት ቅርጽ ጋር ፊት እንደሚያደርግ አይታችሁ በደንብ መግዛት አለባችሁ ማለት ነውና አብዛኛው ሰው የሚሳሳተው ነገር ልብስ እንዳያምርበትም የሚያደርገው የራሱን ሼፕ አለማወቁ ነው ብዬ አስባለሁና ያላችሁን ቦዲ ሼፕ ጋር የሚሄድ ልብስ መርጣችሁ ለመግዛት ሞክሩና እኚህም ዝም ብላችሁ ለማድረግ ሳይሆን ቆንጆ እይታን ወይም ደግሞ ቆንጆ ውበት እንዲኖራችሁ ስለሚያደርጉ ቆንጆ እቃዎችን መርጣችሁ ግዙና የቅንጦትና ጊዜ የማይሽር ስታይል ከፈለጉ ደግሞ ትላልቅ ሎጎዎችን ደማቅ ስዕሎችን ወይም ደግሞ በጣም ቀጭን ማሰሪያ ያላቸውን ታንክቶፖች ባታደርጉ ይመረጣልና ቀለል ያሉ ጥሩ ጥራት ያላቸውን መሰረታዊ ልብሶች ብትገዙ ሁልጊዜ ውድና የተዋበ እንድትመስሉ ያደርጋችኋልና ቀጭን ማሰሪያ ያላቸውን ትልልቅ ሎጎዎች ያላቸውን ፊት ለፊታቸው ላይ ሎጎ ያላቸውን ቶፕ ታንኮች ባታደርጉ ከሁሉም ልብሶች ጋር እንዲሄድላችሁ ከፈለጋችሁ እንዳልኳችሁ ገለልተኛ ከለሮችን መርጣችሁ ከሁሉም ከፈለጋችሁት ልብስ ጋር በክረምትም በበጋም ልታረጉት የምትችሉት የቶፕ አይነት ነው። ሶስተኛ ደረጃ የምናየው ደግሞ ነጭ ሸሚዞች ናቸው። ያው ነጭ ሸሚዞች የተስተካከለ ከሆኑ ወይም ደግሞ ቆንጆ እይታን ከመስጠት ባለፈ ለቀቅ ያለ ስታይል እንዲኖረን ያደርጋሉና ሁሌም ቢሆን ልብስ ስትገዙ ልትገዟቸው የምትችሉት አይነት ልብስ ነውና ንጹህ የተዋበ ቅርጽ አለባበስ ወዲያውኑ የተስተካከለ ውብ እንዲመስል ያደርጋሉ። ከሱሪም ከጅንስም ከቀሚስ ወይም ደግሞ ከሾርት ጋር በቀላሉ ስለሚጣመሩ ይህን በልብስ ክምችታችሁ ውስጥ ካሉ በጣም ጠቃሚ ልብሶች አንዱ ነውና ጥሩ ጥራት ያለው ንጹህ ነጭና በትከሻችሁ ላይ በደንብ የሚቀመጥ ሸሚዝ ሁሌም ቢሆን ለእናንተ ጥሩ እይታን ይሰጣልና ልብሶችን ስትገዙ ከእናንተ ጋር ፊት እንደሚያደርግ እርግጠኛ ሁኑና እነዚህ ሸሚዞች ፋሽን አያልፍባቸውምና ቆንጆ ከሰውነታችሁ ጋር በጣም ያልሰፋም በጣም ያልጠበበም እንደሆነ እርግጠኛ ሆናችሁ ግዙ። ጥሩ ጥራት አላቸው ወይ የተሰፋበት አሰፋፍ እንዴት ነው የሚለውን የኮሌታ እንደ ጨርቁ መሆን አለበት። የሚቆም ቀጥ የሚል አይነት ኮሌታ ሳይሆን ቆንጆ ጥራት ያለው ልብስ ከሆነ ያላችሁን አለባበስ አንድ ስቴፕ ከፍ ያደርጋልና የተስተካከለ ወይም ደግሞ ቆንጆ የሆነ ሸሚዝ ለማግኘት ያው ከመውጣታችሁ በፊት መጨማደዱን ቼክ አድርጉ፣ አስተካክላችሁ ውጡ እና ቆንጆ የቅንጦት አክል እንዲሰማችሁ ያደርጋልና ሸሚዝ ጥሩ ምርጫ ናቸው። ከየትኛውም ከተለያዩ አይነት ልብሶች ጋር በቀላሉ ማስዋብ ትችላላችሁና በጣም ጠባብም እንዳይሆን ተጠንቀቁ፣ በጣም ሰፊም እንዳይሆን ተጠንቀቁ። ከእናንተ ጋር ፊት የሚያደርግ አይነት ልብስ ከሆነ ጥሩ ምርጫ ነው። ስለዚህ እንደ ልብስ ማስዋቢያ ወይም ደግሞ ልብስ ለመግዛት ካሰባችሁ ሸሚዝ ብትቀላቀሉበት ጥሩ ምርጫ ነው። አራተኛ ደረጃ የምናየው ደግሞ ብሌዘር ነው። ብሌዘር እኔ በግሌ ፕሪፈር ከማረጋችሁ የልብስ አይነቶች መካከል መሰረታዊ ብዬ በጣም ዋነኛው ነውና ይሄ በደንብ የተስተካከለ ብሌዘር በማንኛውም ይሄ የልብስ ክምችት ውስጥ ካሉ በጣም አስፈላጊ ልብሶች መካከል አንዱ ነውና ቀላል የሆነ አለባበስን እንኳን ወዲያውኑ የተዋበ የተስተካከለና የቅንጦት ያለው እንዲመስል ያደርገዋልና በደንብ ብሌዘሮችን ስትመርጡ በትከሻችሁ ላይ በደንብ የሚቀመጥ መሆኑ ንጹህ እና የተዋበ ቅርጽ ያለው እንደሆነ በደንብ ምረጡና ትክክለኛውን ብሌዘር ካገኛችሁት በጣም ይሄ ጠባብ ያልሆነ ወይም ደግሞ ከመጠን በላይ ሰፊ ያልሆነውን ካገኛችሁት በጣም ቆንጆ አውትፊት በጣም ቆንጆ የሆነ ትክክለኛ ምርጫ መርጣችኋልና ትንሽ ሰፋ ያለ ቅርጽ ከዘመናዊ ቀላል የሆነ ስታይል ጋር ለመፍጠር የሚመች የልብስ አይነት ነውና ይሄ ጊዜ የማይሽር ልብስ አይነት ነው።
አንዳንድ ልብሶችም በራሳቸው ሀሳብ ራሱ ኮምባይን ለማድረግ የምትችሉት አይነት ነውና እንደዚህ አይነት ኮቶችን ስትመርጡ ጥቁር፣ ቬጅ፣ ክሬም፣ ኔቪ ሰማያዊ ወይም ደግሞ ለስላሳ ግራጫ ያሉ ቀለሞችን ምረጡ። ወይም ደግሞ ገለልተኛ ከለር የምንላቸውን ምረጡ። እነዚህን ከአብዛኛው የልብስ ክምችቶች ጋር በቀላሉ ልታጣምሯቸው ትችላላችሁ ማለት ነው እና እኚህን ብሌዘሮች በነጭ ቲሸርት እና ጂንስ ላይ በመልበስ ቀላል ነገር ግን የተዋበ ገጽታ ማግኘት ትችላላችሁ እና ከተስተካከለ ሱሪ ጋር ደግሞ የበለጠ ይሄ ስታይል ወይም ደግሞ ከሚዲ ቀሚስ ጋር በመደረብ ደግሞ ሌላ የተዋበ ስታይል መጨመር ትችላላችሁ። ለምሽት አለባበስ መፍጠር ትችላላችሁና ስትገዟቸው ጨርቃቸውን የተሰፉበትን አሰፋፍ እና ከትከሻው ቅርጽ ጋር ትኩረት በደንብ ሰጣችሁ ግዙ። እኚህን አይነት ዲቴል አድርጋችሁ አይታችሁ ለመግዛት ብትሞክሩና ጥራት ያለው ብሌዘር ቅርጹን በደንብ መጠበቅና በሰውነታችሁ ላይ በቆንጆ ሁኔታ መቀመጥ አለበትና እንደዚህ አይነት ጥሩ ኮት ካገኛችሁ ትክክለኛ ምርጫ ነውና አንድ ብሌዘር ብቻ ለመግዛት ከፈለጋችሁ ደግሞ ገለልተኛ ከለር ወይም ደግሞ ክላሲክ ቅርጽ ያለውን መምረጥ ትችላላችሁ። ብሌዘር ልብስ ክምችታችሁ ወዲያውኑ ከፍ ያደርገዋልና ቀላል አለባበሳችሁን እንኳን ውድና የተዋበ እንዲመስል ያግዛችኋል። ስለዚህ ብሌዘሮችን መግዛት ካሰባችሁ ምን ልግዛ እያላችሁ ከሆነ ብሌዘርን ቀጣይ ምርጫችሁ አድርጉ። ከየትኛውም ልብስ ጋር እያቀላቀላችሁ መልበስ ትችላላችሁ። ከቀሚስም ከሱሪም ጋር ከቲሸርቶችም ጋር እየቀላቀላችሁ መልበስ ትችላላችሁና የተዋበ እይታን መፍጠር የምትፈልጉ ከሆነ እነዚህን ኮቶች ግዟቸው። ይሄ ለመጀመሪያችሁ ከሆነ ደግሞ ጥቁርና ነጭም ወይም ደግሞ ቬጅ ከለርም ወይም ክሬም ከለር ብትገዙ ቆንጆ ምርጫ ናቸው። በአምስተኛ ደረጃ የምናያቸው ደግሞ ካርዲገን እና ሹራቦች ናቸው። እነዚህ ቀላል ክብደት ያላቸው ካርዲገኖች እና ሹራቦች በማንኛውም የመሰረታዊ ልብስ ክምችታችሁ ውስጥ ሊኖራችሁ የሚገቡ አስፈላጊ ልብሶች ናቸውና በበጋ ወቅትም እንኳን በቀዝቃዛ ጠዋት ላይም ንፋስም ምሽትም በቃ አየሩ ቀዝቀዝ ሲልም ወይም ደግሞ ሞቅ ሲልም ልትለብሷቸው የምትችሏቸው ናቸውና ለቢሮም ይሆናሉ። በጉዞ ወቅትም መጠቀም የምትችሉት ናቸውና እንደ ጥጥ ወይም ደግሞ ሊነን ድብልቅ ያላቸው ወይም ደግሞ ቀላል የተሸመነ ጨርቅ ከመሳሰሉ ጥሩ ጥራት ያላቸው ጨርቆች የተሰሩ ስለሆኑ በጣም ጥሩ ምርጫ ናቸውና እነዚህ ምቹ ስለሆኑ አየርን በደንብ ያስተላልፋሉ። እንዲሁም ደግሞ በሰውነታችሁ ላይ በጣም በቆንጆ ሁኔታ ላይ እንዲሆን ያደርጋሉና ያው ሁሌም እንደምላችሁ የምትመርጧቸው ከለሮች ገለልተኛ ከለሮች ቢሆኑ ጥሩ ምርጫ ናቸው። ክሬም፣ ቬጅ፣ ነጭ፣ ግራጫ፣ ኔቪ ሰማያዊ፣ ካሜል ወይም ደግሞ ቀላል ቡናማ ያሉ ጊዜ የማይሽሩ ገለልተኛ ከለሮችን ብትመርጡ ጥሩ ምርጫ ናቸውና እነዚህን ከቀሚሶችም ከሱሪዎችም ከጂንስ ከቀሚስ ከሾርቶች ጋር በቀላሉ ልታጣምሯቸው የምትችሉት የልብስ አይነት ነውና ቀላል ዲዛይን ነገር ግን ንጹህ ቅርጹን ጠብቆ ያለ የጥንታዊ ዘይቤ አላቸው ነገር ግን ቆንጆ ስታይል ሊፈጥሩላችሁ የሚችሉ አይነት ልብሶች ናቸውና በጥራት የተሰራ ካርዲጋን ወይም ደግሞ ሹራብ ሁልጊዜም ትላልቅ ሎጎዎች ወይም ደግሞ ደማቅ ፕሪንቶች ወይም ብዙ ማስዋቢያ ካሉት የበለጠ የተዋበ ይመስላልና ሁሌም ቢሆን ካርዲጋናችሁን ወይም ደግሞ ሹራቦችን ስትመርጡ ከለር በደንብ ገለልተኛ ከለር ብትጠቀሙ ቆንጆ የሆነ ስታይል ይሰጣችኋልና ካርዲጋኖቹን በትከሻችሁ ላይ በደንብ መቀመጡን ቼክ አድርጉና ዘመናዊና የአውሮፓ ዘይቤ ያለው ገጽታ ይፈጥርላችኋልና ወይም ማዝመሮቹን ዘግታችሁ ቁልፎቹ ማለት ነው ከተስተካከለ ትራውዘር ጋር መልበስ ትችላላችሁ ወይም ደግሞ በታንክ ቶፕ
ወይም በቦዲ ሱት ሚዲ ድሬሶች ላይ በመደረግ ተጨማሪ የሆነ ገጽታን ይሰጣችኋልና ሲገዙ ለቅርጹ ወይም ደግሞ ለጨርቁ ጥራት ትኩረት ስጡ። ሁሌም ልብስ ስትገዙ እንደዛ አድርጉ። ይሄ ይቆያል ወይ ይሄ ልብስ ወይስ እንዴት ነው ይለቃል ወይ የሚለውን ነገር። ካርዲጋኖች ደግሞ አንዳንዴ ይፈታሉ። እነሱን ቼክ አድርጋችሁ እዩ። ከታጠቡ በኋላ ደግሞ ቅርጾቹን ይጠብቃሉ ወይ የሚለውንም ነገር ቼክ አድርጉ። አንዳንዴ ሹራቦች የመለጠጥ ባህሪ ያላቸውና ስለዚህ እነዛን ቼክ አድርጋችሁ ለመግዛት ሞክሩ። እንዳልኳችሁ ገለልተኛ ከለሮችን በመጠቀም ልብሶቻችሁን በደንብ የተሻለ እይታ መፍጠር ትችላላችሁና ገለልተኛ ከለሮችን ለመጠቀም ሞክሩ። በአምስተኛ ደረጃ ደግሞ ካርዲጋን እና ሹራቦች መግዛት ካልገዛችሁ ብትገዟቸው ብዬ ፕሪፈር ከማረጋችሁ መሰረታዊ ልብስ ናቸው ብዬ ከማስባቸው የልብስ አይነቶች መካከል አንደኛው ነው። ልብሶች ቀላልና ምቹ የሆነ ሚዲ ቀሚስ ብዙ ጥራት ሳታደርጉበት ውብና የተዋበ እንድትመስለው ከሚያደርግ ምርጥ ልብስ አንዱ ነውና ለሞቃታማ የአየር ሁኔታ ተስማሚ ነው። ለቀዝቃዛም እንደዛው ተስማሚ ነውና በማንኛውም ወቅት ልታደርጉት የምትችሉት ነው። ልብስ ክምችታችሁ ውስጥ ሊኖራችሁ ከሚገቡ አስፈላጊ ልብሶች መካከል አንደኛው ነውና ሲመርጡ እንደ ሊነን ወይም ደግሞ ኮተን ወይም ደግሞ ሌሎች ቀላልና አየር የማስተላለፍ አቅም ያላቸውን ጨርቆች መረጡ። ይሄ ስታዩት ኳሊቲውን ምናምን ለማየት ሞክሩና እንዲሁም ሁሌም እንደምለው ገለልተኛ ከለሮችን ሁሌም ቢሆን ልብሳችሁ ላይ ለማድረግ ሞክሩ። አብዛኛው ሰው የሚሳሳተው ይሄ እንዴት ነው በጣም ጮክ ያለ ከለር እየመረጠ ከየትኛውም ልብስ ጋር ኮምባይን ሊያደርገው አይችልምና ያው ፋሽን እንደመሆኑ አንፃር ግን ደግሞ እዚህ ጋር ያወራን ያለነው መሰረታዊ ልብስ ነው። ሁሌ ብታረጉትም ሊሰለቻችሁ የማይችል ልብስ ስለሆነ ሁሌም ቢሆን ገለልተኛ ከለር ለመምረጥ ሞክሩና በቀላሉ ከሌሎች ልብሶች ጋር ስለሚጣመሩ በጣም ጥሩ ምርጫ ናቸው ማለት ነውና ቀላል ናቸው፣ ንጹህ ናቸው። ቅርጻቸውን ደግሞ የሚያሳምሩ አይነት የልብስ አይነቶች ናቸው። ራፕ ድሬሶች፣ ሸርት ድሬስ፣ ላይን ሚዲ ድሬሶች በተለየ ለብዙ የሰውነት ቅርጾች ስለሚስማሙ እና ፋሽንም ስለማያልፍባቸው ቆንጆ ምርጫ ናቸውና ሚዲ ቀሚሶን ከጠፍጣፋ ሳንድል ጋር ወይም ደግሞ ለቀቅ ካለ የተረጋጋ አለባበስ ጋር ከስኒከር ጫማ ጋር ለዕለታዊ ጉዞ ወይም ደግሞ ከዝቅተኛ ሂል ጋር ደግሞ ለእራት ወይም ደግሞ ለልዩ ዝግጅቶች መልበስ ትችላላችሁና በተጨማሪም የሽመና ቦርሳዎች፣ ቀላል ጌጣጌጥና የፀሐይ መነጽር በማከል አለባበሱን ወዲያው ነው የበለጠ ወይም ደግሞ የተዋበ ማድረግ ትችላላችሁ። ሲገዙ በጣም የሚጠቁ ቀሚሶችን ወይም ደግሞ ደማቅ ፕሪንቶችን ብዙ ረፍልስ ወይም ደግሞ ከመጠን በላይ የማስዋቢያ እቃ የተጠቀሙበትን ልብሶች አስወግዱ። ምክንያቱም እነዚህ ቀላልና የቅንጦት ገጽታን ሊቀንሱ ይችላሉና ሁሌም ቢሆን ቆንጆ እይታን የሚሰጣችሁን ነገር ለመግዛት ሞክሩ። በጥሩ ጥራት ወይም ደግሞ ጨርቅ የተሰራና ከሰውነታችሁ ጋር በሚገባ የሚስማማ ሚዲ ቀሚስ በጣም ጥቂት ጌጣጌጦችን ብቻ በመጨመር በቀላሉ የተዋበ ውድ መምሰል ትችላላችሁና ለዚህ ነው በጊዜ የማይሽራቸው የልብስ ክምችቶች ውስጥ ከምርጥ ቆንጆ አንዱ የሚባሉት የልብስ አይነቶች መካከል ይሄ ነውና እያሰባችሁ ካላችሁ ልብስ ለመግዛት አንድ ወይም ደግሞ ካላችሁ ሌላ ብር 2 ቀሚሶችን በመግዛት ቆንጆ ወይም ደግሞ የተዋበ እይታን መፍጠር ትችላላችሁ ማለት ነው። ሎርድ ትራውዘር የምንላቸው ወይም ደግሞ የጨርቅ ሱሪዎች ናቸውና ጥሩ ጥራት ያለው ሱሪ በማንኛውም ጊዜ ልትለብሱት የምትችሉት ነውና ከልብስ ክምችታችሁ ውስጥ ሊኖሩ ከሚገቡ አስፈላጊ ልብሶች መካከል የጨርቅ ሱሪዎች ቀጣይ ደረጃ ይዛሉና
አለባበሳችሁን ወዲያውኑ የተዋበ የተስተካከለና ውድ እንዲመስል ያደርገዋል። በቀላሉ እንደ ሃይ ዌስት፣ ስትሬት ሌግ ወይም ደግሞ ዋይድ ሌግ ያሉ ቅርጾችን ብትመርጡ ሞር ይሄ የእግራችሁ ረዘም ብሎ እንዲታይ ይረዳችኋልና ሁሌም ቢሆን እንደምለው ልብሳችሁ ላይ ገለልተኛ ከለሮችን ምረጡ። ጥቁር፣ ነጭ፣ ቬዥ፣ ክሬም፣ ኔቪ ሰማያዊ ወይም ደግሞ ግራጫ ያሉ ከለሮችን መርጣችሁ እነዚህን ከነጭ ሸሚዞች ጋር፣ ከታንክ ቶፖች ጋር፣ ከቦዲ ሱት ወይም ደግሞ ስዌተር፣ ብሌዘር ጋር መልበስ ትችላላችሁ። ከካርዲጋኖች ጋር ልትለብሷቸው የምትችሏቸው ልብሶች ናቸውና እስካሁን ከነገርኳችሁ ልብሶች ጋር እየቀላቀላችሁ ልትለብሷቸው የምትችሏቸው ናቸው። ግሬስ ይሰጣሉ። ሂል ጫማ ስታረጉም ለቢሮም ይሆናሉ። እንደገና ደግሞ ኖርማል ስኒከሮችን ስታደርጉ ለካዥዋል ጊዜ የሚሆኑ ልብሶች ናቸው። ግን ቆንጆ እይታን የሚሰጧችሁ የልብስ አይነቶች ናቸውና እንደ ልብስ ክምችቱ አሁን ላይ እየገነባችሁ ከሆነ ወይም ደግሞ ልብስ ለመግዛት እያሰባችሁ ከሆነ ከነዚህ ውስጥ አንድ ጥቁር ሱሪና አንድ ቬዥ ወይም ደግሞ ክሬም ሱሪ በመግዛት ጀምሩና ከዛ በኋላ እነዚህን ከአብዛኞቹ ልብሶች ጋር እያጣመራችሁና ብዙ የተለያየ አለባበስ እየፈጠራችሁ ልትለብሱ ትችላላችሁና የጀመራችሁ ከሆነ ጥቁርና ቬዥ ወይም ደግሞ ክሬም ከለሮችን በመግዛት ጀምሩ። ከተለያየ አይነት ልብሶች ጋር ልታረጓቸው ትችላላችሁ። ሌላኛው ስካርቶች ናቸው። ሞር ደግሞ በደንብ ይሄ የሀር ቀሚሶች በሁሌም ቢሆን ከልብስ ክምችታችሁ ውስጥ ቢኖር ወይም ደግሞ ሴታዊነትን በደንብ ለስላሳና የቅንጦት ገጽታን መፍጠር ከፈለጋችሁ ቆንጆ ስታይል ውብ እንድትሆኑ ከፈለጋችሁ ሲልክ ቀሚሶች በተለይ ሚዲ ወይም ደግሞ የላይን ቅርጽ ያለው ቀሚስ ጊዜ የማይሽራቸው ስታይል ስለሆኑ በጣም ቆንጆ ምርጫ ናቸውና ገለልተኛ ከለሮችን ጥቁር፣ ክሬም፣ ቬዥ ወይም ደግሞ ቻፓኝ ወይም ደግሞ ለስላሳ ቡናማ ያሉ ቀለሞችን በመምረጥ እነዚህን ቀለሞች በቀላሉ ከነጭ ቲሸርት፣ ከተስተካከለ ሸሚዝ ወይም ደግሞ ከካርዲገን ከብሌዘሮች ጋር እያጣመራችሁ መልበስ ትችላላችሁና የሀር ቀሚሶች ከቀላል ጫማ ወይም ደግሞ ትንሽ አነስ ያለ ሂሎች ጋር ቀለል ያሉ ጌጣጌጦችን እየጨመራችሁ መልበስ ትችላላችሁ። ከብሌዘሮች ጋር ወይም ሎፈር እያደረጋችሁ ስታይላችሁን በጣም ቆንጆ የሆነ ሉክ ይሰጣችኋልና ዝም ብላችሁ ከነጭ ቲሸርቶች ጋር ብቻ ራሱ ልታረጉት ትችላላችሁ። ከታንክ ቶፖች ጋር ብቻውን ልታረጉት ትችላላችሁና ሌላ ስታይል ነው የሚፈጥርላችሁ። እኚህንም ይሄ ለመግዛት ካላሰባችሁ ብትገዟቸው ጥሩ ምርጫ ናቸው ብዬ የማስባቸው ናቸውና ቀላልና ያልተወሳሰበ የሀር ቀሚስ ብትመርጡ አንድ ከለር ብቻ ያላቸው ጨርቆች በራሱ የቅንጦት ስሜት ስለሚሰጡ ብዙ ጌጣጌጥ ሳታረጉባቸው ዘንጣችሁ መውጣት ትችላላችሁና እንደ አንድ ልብስ ክምችት ብትገዟቸው ጥሩ ምርጫ ናቸው። ለኔ መሰረታዊ ናቸው ብዬ ከማስባቸው የልብስ አይነቶች መካከል አንዱ ሲልክ ቀሚሶች ናቸው ማለት ነው። ምናያቸው ደግሞ ጂንስ ሱሪዎች ናቸው ወይም ደግሞ ዴኒም ሱሪዎች። የሱሪ አይነቶች ጥሩ ጥራት ያለው ጂንስ በልብስ ክምችታችሁ ውስጥ ሊኖሩ ከሚገባ መሰረታዊ የሚባሉ ልብሶችን መካከል አንዱ ነውና ይሄ ምቹ ናቸው፣ ጊዜ የማይሽራቸው ከተለመደ እስከ የተዋበ አለባበስ ድረስ በቀላሉ ማስተካከል የምትችሉት የልብስ አይነት ነውና ይሄ ለተዋበ ልብስ ክምችታችሁ ደግሞ ስትሬት ሌግ፣ ስሊም ወይም ደግሞ ስሊም ስትሬት፣ ሪላክስድ ዋይድ ሌግ የሆኑ ጂንሶችን ምረጡ። እንደ ጥቁር ሰማያዊ፣ መካከለኛ ሰማያዊና ነጭ ወይም ደግሞ ኢኩ ያሉ ክላሲክ ቀለሞችን በጣም ተስማሚ ናቸውና ስለ ጂንስ ሱሪ የሰራሁት ቪዲዮ አለ። ሞር በደንብ ከኔ ሰውነት ጋር የትኛው ይሄዳል፣ የትኛው ዘመናዊ ነው፣ የትኛው ሲያምርብኛል የሚለውን ነገር ለማየት ሌላ ቪዲዮ ሰርቻለሁ። ገብታችሁ እዩና የሚመቻችሁን ወይም ደግሞ የሚመጣናችሁን የሱሪ አይነት መምረጥ ትችላላችሁ። እዛ ላይ
ያው የተቀዳደዱ ዲዛይኖችን ከመጠን በላይ የደበዘዙ ቀለሞችን ወይም ደግሞ ትላልቅ ሎጎ ያለባቸውን ሱሪዎች ለማስወገድ ሞክሩ። ምክንያቱም ይሄ ያላችሁን እይታ ክላሲክ ሳይሆን ዝም ብሎ ተራ ልብስ እንዲሆን ያደርግባችኋልና እነዚህ ነገሮች አስወግዱ። ጂንሶች ከነጭ የተስተካከለ ሸሚዝ ወይም ደግሞ ለወፈር ጫማዎች ጋር በማጣመር የተዋበ ገጽታ ማግኘት ትችላላችሁ። ወይም ደግሞ ከቀላል ነጭ ቲሸርትና ከሳንድል ጫማዎች ጋር በመቀላቀል ዘና ያለና የበጋ ስታይል መፍጠር ትችላላችሁና በመጀመሪያ ለሚስማማችሁ ቅርጽ ትኩረት ስጡ። ማለትም የትኛው ጂንስ ከኔ ጋር ፊት ያደርጋል የሚለውን ነገር ትኩረት ስጡ። ከዛ በኋላ ቀለል ያለ ጂንስ ለማድረግ ሞክሩ። ይሄ ወገቡ ርዝመቱንና ቅርጹ በትክክል ከተስማማ ከናንተ ጋር በጣም ውድና የተዋበ ሊመስል ይችላልና ስለዚህ እስካሁን ከነገርኳችሁ ልብሶች ጋር አንድ ላይ ኮምባይን እያደረጋችሁ እይታችሁን ማሳመር ትችላላችሁ። ስለዚህ ጂንስም አንድም ሆነ ሁለትም ሆነ ካላችሁ ቆንጆ ጂንስ ከናንተ ጋር መሄድ የማይሰለች አይነት መርጣችሁ ግዙና ከተለያዩ አይነት ልብሶች ጋር ከሸሚዝም ከቲሸርትም ከካርዲጋንም ከብሌዘሮችም ጋር እየቀላቀላችሁ ብታረጉ ቆንጆ እይታን ይሰጣችኋልና መሰረታዊ ብዬ ከማስባቸው የልብስ አይነቶች መካከል አዲስ ልብሶችን ለመግዛት ካሰባችሁ ወይም ደግሞ ከምን ልጀምር ብላችሁ እያሰባችሁ ካላችሁ ይሄ ቪዲዮ ለእናንተ ጥሩ ምርጫ ነው ብዬ አስባለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ያላችሁን የትኛውንም አስተያየት ምን ይጨመር ወይም ደግሞ ምን ይቀነስ የሚለውን ነገር ኮሜንት ላይ አሳውቁኝ። የእናንተ አስተያየት ለኔ ጥሩ ነው፣ ጥሩ ስራ እንድሰራላችሁ ይረዳኛልና ስለዚህ ያላችሁን የትኛውንም አስተያየት ኮሜንት ስር አሳውቁኝ። የትኛውን ልብስ ወደዳችሁት፣ የትኛውስ ተመቻችሁ፣ ለእናንተ የትኛው ነው መሰረታዊ የሚለውን ነገር ኮሜንት ላይ አሳውቁኝ። ሌላ ቪዲዮ እንድሰራላችሁ የምትፈልጉትንም ነገር ካለ እንደዛው ንገሩኝ። ይሄን ቪዲዮ ሰብስክራይብ በማድረግ የተለያየ አይነት አውትፊቶችን፣ ልብሶችን፣ ዘመናዊ እቃዎችን፣ አክሰሰሪዎችን ልታገኙ ትችላላችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለከታተላችሁኝ አመሰግናለሁ። እስከ ሳምንት፣ መልካም ሳምንት።